ወንድሜ ወይኔ እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ኡስታዝ ተብያችሁ ማለት ነው። ቤተሰብ ነው ክዶ ማይክደው እስካሁን ኦሬዲ ወደ 3 ወር ሆኗል። ከአጠገቤ እየደወሉ ከናሁን ጋር የተፈጠረው ምንድነው? እኔ ሰላም ቤተሰብ እንዴት ናችሁ? ያሉ ክብሬ ስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁን በመቆየት ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። በተለይ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮቹ እንሂድ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ኡስታዝ አይደለህ እንዴ አንተ? ቲክቶክ ላይ ምን ትሰራለህ? ሁለተኛ ደግሞ ማለት ነው ሰግጦ መኪና ተሰጠው ምናምን አትበል። አዶናይ እስካሁን ያወጣው ወጪ ማለት ነው አንተን ዘርማን ዘርህ ይገዛል። አንተ ራሱ ማለት ነው ሰግጠሃል። አሁን እዚህ ጋር ሰግጠሃል። አይገርምህም? ኡስታዝ አይደለ? ቲክቶክ ላይ ምን ትሰራለህ? አዶናይስ እንዴት አወቅከው አንተ? ምን ልሰራ ቲክቶክ ገባ? ይፈቅዳል እስልምና ቲክቶክ መግባት? ሲቀጥል ምንም ማሰብ ማችሉ ሰዎች አላችሁ። እንድታስቡና ጭንቅላታችሁ በደንብ እንዲሰራ እና ሰው እንድትሆኑ ፓስተር ቸሬ ብላችሁ ግቡና ቲክቶክ ላይ የፓስተር ቸሬ ምክር ስሙ። ካልተመቻችሁ ማለት ነው ፓስተር ቸሬ አልተመቸኝም ሚል ሰው ካለ እዚህ ምድር ላይ በቃ ባክዋርድነስ ነው ያሰው። ወላሂ ነው ምላችሁ። ሉክ የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለው። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ። እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳም በቃ አሁን ይሄን ተውትና ማለት ነው ግቡና ፓስተር ቸሬ ብላችሁ ንግግሩን ስሙት ማለት ነው። ከዛ በኋላ አልተመቸኝም ካልክ አንተ ወላሂ ላዚም የፋኪው ልጅ ነህ። ማዘር ተሙት በቃ ግቡና እዩት ፓስተር ቸሬ ብላችሁ ማለት ነው። አረ ይመችህ ወላሂ አላህ እድሜህን ያርዝ። ትቻመኛለህ ፓስተር ቸሬ ወላሂ ሲጨንቀኝና ቁርአንና ያንተን ምክሮች ነው የምሰማው። አይ ላቭ ዩ ፓስተር ቸሬ ወላሂ ይመችህ የኔ አባት ክበርልኝ። እንዴት አመሻችሁ ውዶችዬ? እንቅልፍ አልወስዳለኝ ታውቃላችሁ። ልተኛ ነበርና ትላንትና ጁምዓ ነበር አይደል? የታይ ሰፈሮች ዋህብያዎች ማለት ነው ኹጥባቸው የነበረው አዶናይ ነበር። አዶናይ ራስ አዶናይ ሰግጥ ብሎ ተሸለመ እያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው። ኡስታዝ ተብያችሁ ማለት ነው። አዶናይ እኮ የሌላ እምነት ተከታይ ነው፣ ክርስቲያን ነው አይደል እንዴ? አይደለም ሰግጥ ሌላ ነገር ብሎም ይሸለም። ይሄ ምቀኝነት ካልሆነ በስተቀር እንዴት ነው አንድ ኢስላም ነኝ መምህር ነኝ ብሎ የሚል ሰው ኹጥባ ላይ ቆሞ ስለ ሌላ እምነት ተከታይ ሰግጥ አለ ብሎ የሚያወራው? እናውቃለን፣ ቲክቶክ ትጠቀማላችሁ። ነገር ግን ስለ እስልምና ክብር ቢኖራችሁ እስልምናን ብታውቁት ኖሮ ያ ሚንበር ላይ ስለ አንድ የሌላ እምነት ተከታይ አሉባልታ እዛ ጋር ተቀርባላችሁ። እንደዚህ አሉ የቲክቶክ ወሬ። እናንተ ናችሁ መጅሊስ ላይ ህዝበ ሙስሊሙን ትመራላችሁ ተብላችሁ የተቀመጣችሁት። እሱ ሰግጥ ብሎ እኮ ያለው ለእንደናንተ አይነቶች በእምነታቸው ላይ ለሚሰግጡ ሰዎች ነው። ምንም ብሎ ይሁን ምን ተሸለመ ልጁ። ይሄ ድንበር ያለፈ ምቀኝነት ካልሆነ በስተቀር የሌላ እምነት ተከታይ የሆነ ልጅ እዛ ኹጥባ ላይ ርዕስ አድርጎ አዶናይ የሚባል ሰግጥ ብሎ ተሸለመ። ይሸለም። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወርታች ነው የሚቀረቅረው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይህንን ልጅ። ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው የምታሳፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ
ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ፣ ይጠይቀዋል። በቃ ግን ካሁን መች ያስሩዋል ብለህ መንግስት ካሁን መች ደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሳፍራላችሁ። ዶክተር በድሉ አቅጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። ኖት ኦንሊ አንተ ብቻ ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራን ነንባዮች የእኛን ትውልድ በምንም አይነት ተአምር ልትተቸው አትችሉም። ምክንያቱም በእናንተ ያስተሳሰብ የእናንተ እውቀት የመጣ አይደለ እንዴ ይሄ ዘረኝነት፣ ብሔርተኝነት፣ ጎጠኝነት የእናንተ ያስተሳሰብ ምንጭ ውጤት እኮ። እንዴት ይህን ትውልድ አሁን ሰግጥ ፈምስ ትውልድ ያበላሻል ብለህ ትውልዱን ቀብረ ስታበቃ አሁን ለትውልዱ ተቆርቋሪ ለመምሰል አትሞክር። አገሪቷ ላይ ምን እንደዘራችሁ እኮ እናውቃለን። ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራኖች ምን እንደዘራችሁ አገሪቷ ላይ እናውቃለን። እንዴ ምን ሆነ ነው? አትተቸንም እኛን። ስፔሻሊ አዶናይ ይቦንሳል። አንተ ለትውልዱ ተቆርቋሪ መስል ትውልድ ያበላሻል ያጠ አንድ ቀን ዘረኝነት መጥፎ ነው ብለህ እስቲ አንድ ቀን ትምህርት አስተምረህ ታውቃለህ? በእናንተ ያስተሳሰብ ውጤት ምንጭ ነው ይሄው ብዙ ምሁራን ቤታቸው ተኝተው ያሉት በብሔርተኝነት እየተገፉ። ደሞ ታወራለህ እንዴ? ትውልድ እንዲከሽፍ አድርጋችሁ የስልሳዎቹና የሰባዎቹ ትውልድ ምሁራን ለዚች ሀገር ነቀርሳ ነው የሆናችሁት። አስተሳሰባችሁ እኛን ገሎናል፣ ሀገሪቷን ገሏል። የእናንተ አስተሳሰብ ወረኛ። አላሻችሁም? ስለ ፕሮፌሰሮቹ የተናገሩ በጣም ትክክለኛና ውስጤ ላይ የነበረ ነገር ነው። የድሮ የተማርን የሚሉ ሰዎች የውሸት ታሪክ እየጻፉ ህዝቡን እያባሉ ስለ ብሔር እያወሩ ኤክስትሪሚስት ሆነው ህዝቡን ሲያባሉና ወጣቱን ሲያጫረሱ ነው የምናውቃቸው። አንድ ደህና ነገር ሲሰሩ እኔ አላውቅም። በአጠቃላይ እስቲ እናንተ እንደዚህ ሰርቷል ምትሉ ካለ ብነግሩኝ ደስ ይለኛል። ይህ አባት አርቲስት ሰለሞን የመድኃኔዓለምን ቤተክርስቲያን ለማሰራት በሄዱበት መድኃኔዓለም ደግሞ የነሱን ቤት ሰርቶላቸዋል። ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር ባይገባም ለጋሼ መኪናው ተገዝቶ ይሰጣቸዋል የሚል መግለጫንም ትናንትና ምሽት ላይ ይፋ አድርገዋል። ይበል የሚያሰኝ ነው። በዚሁ አጋጣሚ ታዲያ አዶናይን እንዲሁም ደግሞ ብሩክ ሪል ስቴትን በከፍተኛ ሁኔታ ልናመሰግናቸው ይገባል። እኚህ አባት ታዲያ ይህንን ነገር በሚሰሙበት ሰዓት በደስታ አንብተዋል፣ እንዲሁም ደግሞ ዝማሬን አሰምተዋል። ብሩክ ሪል ስቴት ምንም እንኳን 1.5 ፎሎወሩ ነገር ግን ለጋሽ ሰለሞን መኪናውን ሰጥተነዋል ብለዋል። አኳርፎን ያከረመን ዓመት ሊካስ ነው በፍቅር በረከት አርቆ ነፋፈን ከርሞ ቀን መጣ ለወዳጀን ደግሞ እስቲ እንደኔ ደስ ያሉ ብሩክ ሪል ስቴትን ሳያደንቁ ማለፍ በጣም ከባድ ነው። ንፉግነትም ይመስለኛል። በጣም ትልቅ ስራ ነው የሰራው። በጣም ነው ደስ ያለኝ። እስቲ ደስታችሁን በኮመንት አሳዩ። ወይኔ ወንድሜን እኔ እኮ ደውለው ሲነግሩኝ እንዴት እንደደነገጥኩ ለቀረጻ ክፍለ ሀገር በሄደበት በቃ ድንገት ወደቀ። እንግዲህ እንደምታየው ነው። ሁለት ቀን ሙሉ ዶክተር ያው ራሱን ከሳት። ወይኔ ዶክተር ባለቤቱም እኮ በሀሳብ አለቀች። ሐኪሙ እንደነገረኝ በጣም አሁን ጥሩ ነገር ላይ ነው። በቅርብ የሚነቃ ይመስለኛል። ወንድሜ ቶሎ መምጣቱ በጣም ጥሩ ነበር። ዶክተር नमस्ते मंडेला, आप कैसे हो? ምን ያህል ቢያመኝ ነው ህንድ ድረስ ይዛችሁኝ የመጣችሁት? ወይኔ ቦሊውድ በሁለት እግሬ ጎብኝሻለሁ እያልኩኝ በቃሬዛ ልምጣ። አደራችሁን ለሻሩካ እንዳትነግሩት አደራችሁን። ማንዴላ ኧረ ህንድ አይደለም ያለኸው፣ ዶክተሮቹ ሰላም እያሉ ነው። ማንዴላ ሃይ ኒ ሃው ማ መንዴላ
ቻይና ነኝ። ቻይና ነው ያለሁት። ማንዴላ እባክህን ቻይና አይደለም ማንዴላ ዮማኖ ማርድ ኮስታስ ማንዴላ እንዲያውም ይህን ሆስፒታል ቱርክ ፊልም ላይ አውቀዋለሁ። ገባኝ። ቱርክ ነው ይዛችሁኝ የመጣችሁት። ቱርክ ነው። አይገባኝ። በቃ ቱርክ ነው። ደስ ይላል በጣም። ታየዋለህ። እኔን ያቀኛል። ችግር የለውም። ማንዴላ እንኳን እግዚአብሔር ጨርሶ ማረህ። አወከኝ አይደል ማንዴላ? እንዴ አብዱኪያር አንተም መጣል ይፍዲ መርካቶ ሰፈሬ። አመሰግናለሁ። መጀመሪያ እንዳየሁት አልዋሻችሁም። ይሄን ቪዲዮ እንትን ነበር የመሰለኝ በጣም ታሙ ያው እነ ሰይፉ ለሱ እርዳታ ሊሰብስቡ ምናምን አይነት ነበር የመሰለኝ፣ ግን እውነታው እንደዛ አይደለም። ያው ፕራንክ ነው፣ ቀልድ ነው፣ ያው ሰውን ለማዝናናት የተፈጠረ ነገር ነው። እና ደግሞ ያው ይሄ በመሆኑ በጣም ደስ ነው ያለኝ። አንድ ሰው እንዴት እንዲሸውዱናል የሚል አስተያየት እየሰጠ ነበር፣ ግን እውነቱ ነው። ከምናዝንለት ሸውደውን እንደዚህ አብረን ተዝናንተን ቢያልፍ የተሻለ ይመስለኛል። ቤተሰብ ነው ክዶ ማይክደው እስካሁን ድረስ እስካሁን ኦልሬዲ ወደ 3 ወር ሆኗል። ከአጠገቤ እየደወሉ የት ነህ ምናምን እንዴት ነህ ምናምን የሚሉት ቤተሰብ ነው። ሌላው ነገር ፊልም ላይ የምናየው ነገር እውነት ነው እናንተ። እና ስለዚህ ጋይሶች በቃ አልፏል። ካሁን በኋላም አላነሳውም። ሁላችሁንም እወዳችኋለሁ። ወደፊት ነው። እኔ ብዙ መስራት ምፈልግ ገና ብዙ ማደግ ምፈልግ ልጅ ነኝና ያው ምፈልገውን ነገር ደግሞ ታዋቂ መሆን ምፈልገውን ነገር ማሳደግ ፈልግ ነበር። ያው በአያቴ የሆነ ስቴፕ አሲዳይ እንትን ብላለች። ያው ምንም ማድረግ አይቻልም። ፈጣሪ ያለው ነው። ካሁን በኋላም ወደፊት ነው እና ይመችዎታል። በተደጋጋሚ ከሰልስቱ በኋላ እየደወለ እንኳን የት ነህ ምናምን ሲል ከማዘሬ ጋር ሆኜ ብቻዬን በሆን በፈለኩበት ሰዓት ላይ እኔ ነበርኩ እንዳይመጣ ሳደርገው የነበረው። ገባህ አይደለ? የ40ው ቀን እንኳን ደውለህ ልምጣ ስትለኝ በቃ አልፈልግም ነው ያልኩት። በቃ አይደለ? አዎ። ግን በቃ ለምን? ምክንያቱም የእንትን ላይ የለቅሶ ታይም ላይ ሚዲያ ላይ ምናምን ነገር ተወጥቶ እንደዚህ ቁርጥ እንደዚህ ምግብ ተበላ ምናምን የተባለው ጩቤ ደብሮኛል። ገባ? እዛ ጋር የሰፈር ሰርግ አይደለም የተመጣው፣ እዚህ ጋር ትልቅ ሀዘን ነው። እዛ ጋር ተሄዶ ምናምን እኔ ሚዲያ ማድመቂያ ሶል በጣም ደብሮኛል። 40ውንም መቄዶንያን ሙሉ ሰው እንዳበላ ያደረኩት ለዛ ነው። በቃ ቲክታከርን ማየት ስላልፈለኩ ማለት ነው። ግን ብላኪ አድርገህልኛል። ስትደውልም ራሴ ነኝ እንትን ስልክ የነበረው። ኤክሶደስ ፊልም ፕሮዳክሽንም ፖልም አብሮኝ ነበር። እና ደግሞ ትላንትና እንትና ገስት ላይ አልገባም እንጂ ቴዲኤፊ እሱን ላይቭ ላይ ስገባ በስነ ስርዓት ስለሱ ማውራት ፈልጋለሁ። እና በሁላችሁም በዙሪያችሁ ያሉ ጓደኞች ሀዘን ሲመጣ እስር ሲመጣ እና በሽታ መጥቶ ሆስፒታል ስትገቡ በዙሪያው ሁሉ ሆይ ሆይ የሚለው የለም። ጭራሽ የሆኑ ጀለሶችማ ጋይሶች በሀዘኔ ተጠቅመው እንድጠፋ ነበር የተፈለገው። ለ6 ለ7 ወር ሚዲያ ላይ እንዳትገባ ነበር ስባል የነበረው። ሰው አይቀበልህም፣ በጣም ያሸማቅቃል። ስለዚህ ቲክቶክን አጥፋውና ለ6 ወር ጠፍተህ ና ነው የተባልኩት። ገባችሁ? ሰው በዚህ ልክ ነው። እና ጭራሽ ጠፍቷል ብለው ራሱ እኔን ከሰው ጋር ለማጣራት ሲሞክሩ የነበሩ። እኔ ሚዲያ ላይ አላወራም፣ ባወራ ግን እያንዳንዱን ሰባብሬ ነበረ ማስቀምጠውና ጋይስ አንዳንዴ አዋዋላችን ነው። በቃ ምንም ቢሆን ከህፃን ጋር መሆን የለባችሁም። በቃ ልጅ ምንጊዜም ልጅ ነው። ያልበሰለ ሰው ነው፣ ሲበስል ነው የሚቆጨውና አንዳንዴ አዋዋላችሁን ቀይሩ። ተለቅ ካለ ሰው ጋር ሆኑ። እኔ አሁን በቃ አዲስ ጓደኛ ይዤ ሌላ ጀማ ውስጥ ብገባ ደስ ይለኛል። ማለት አሁን እነሱ ጓደኞቼ ናቸው ሁሉ የምታያቸው እንዳለ ለብላኪም ለፒዶ ምናምን። ግን እኔ በነ ፒዶ በጣም ተምሬ ነበረ። ግን ደግሞ የሆኑ ያልተማርኩትን ነገር ደግሞ በአያቴ ነገር ደግሞ አየሁትና ቲክቶክ ላይ ያለው ላይፍ እንዳለ ዋቴ ነው። ሰው ጋይስ አይነፋም። በቃ አብሶ ቤተሰባችሁን ግን ሪስፔክት አድርጉ እግዚአብሔርን። እስካሁን ድረስ አሁን ዛሬ ጠዋት በዚህ ሰዓት ድሮ ማማ ነበረች እየደወለች ተነሳ እንዴት አደርክ ምናምን ነገር የምትለኝ። አሁን እሷ ግን ስጠፋ የእሷ ቤተሰቦች ናቸው ከሽሬ ድረስ እየደወሉ እሷ እንትን ያለችውን ነገር ለማስቀጠል የሚደውሉልኝ እነሱ ብቻ ናቸው። ሌላው የምታዩት ጀለስ ግን ከአንዳንዶቹ ውጪ ከሰልስት በኋላ ማንም የለም። አንድ ቀን የመጀመሪያ ቀን ቀብሮም የጠፋም አለ ምናምን። የኔ የምላቸው ስንት ነገር ያደረግኩላቸው ከ500,000 ብር በላይ አብሬ ያወጣው ምናምን በቃ ብሬን በሙሉ አብረን የጨረስን እየጨፈርን ምናምን። ግን በቃ የተረዳሁት ነገር የለቅሶ ቀን እስጢፋኖስ ፓርቲ አዘጋጅቶ ቢሆን ኖሮ ለ5 ቀን የሚቀርሱ አልነበረም። ገባችሁ? አብሮ እስከ 5 ቀን ድረስ ሳይወጣ እስከ ጥግ ነበር የሚዝናኑት። ግን አንዳንዴ ክፉ ነገር መጥፎ ነገር የሰዎችን ማሳየው ነውና እኔ በጣም ነው የተማርኩበት ጋይሶች። ገና ወደፊት ያበደ ስራም ጨርሰናል። ዱባይ ላይ ምን ላይም ከብዙ አርቲስት ጋር ኮላብ እያደረኩ ነው። ቲክቶከሩ እየናቀን ከባባዶቹ አርቲስቶች አክብረውን አዳዲስ ነገሮች አሁን ጨርሰናል ማለት ነው። እመጣላችኋለሁ። እወዳችኋለሁ። ይመቻችሁ።
ግግም አስወራኝ አይደለ? የመላጣል እኔ አሁን ለኖርማል እኔ ያለው ነገር ነው ስለፈለኩና እንዴት ነው ማድረግ ያለብኝ አደረኩም ምናምን ብዬ ራሴን ዶክሱ ነው። ምንም የመውቀስ አይደለም። በቃ የውጭውን ሆይ ሆይ ታቶና ደውለሃል። እየደወልክ ላግኝ ስትለኝ ምን ስል ነበር? ኖ ማዘሬ ከውጭ መጣ በአንድ ሳምንቱ ነው። አንድ ሳምንት እንደቆየች ነው አያቴ እንትን ያለችው እና የነበራትን አንድ ወር ከእሷ ጋር ነበር ሳሳልፍ የነበረው። ሌላ ሰው ማግኘት ምናምን ነገር አልፈለኩም እና ከናሁን ጋር የተፈጠረው ምንድን ነው? እኔ ቪዲዮውን ተለቋየው ሰው ነው የላከልኝና ፋሚሊ ምናምን በጣም ደብሯቸው ነበር። ምክንያቱም የተወራው ነገር ደስ ስለማይል ልክ ስላልነበረ ከእሱን አየው። ለናሁም ስደውልለት ናሁም ስልኩ አይሰራም። ከዛ በኋላ ሌላ ኮመንት ጽፍ ኮመንቱ ተደለተ። ከዛ ተናደርኩ። ከዛ አረ በዚህ ልክ ይደብራል ብዬ ሆ ብዬ 2 ኮመንት ጻፍኩኝ። ከዛ በኋላ ከናሁም ጋር አወራን። ከዛ አለቀ በቃ ፈተነው። ይቅርታ ተባብለን ፈተነዋል። ምንድነው ትክክል ያልሆነ የተፈጠረው ምንድነው? የተወራው ነገር ትክክል ስላልነበረ። ከዛ ደግሞ በቀጣይም ቪዲዮ ሰርቶ ነበር። እኔ ይዤው ገባሁ አላልኩም ብሎ በቃ የተወራው ትክክል ያለው ነገር ምንድነው? ጆ አለቀሰና ይዤ ገባሁ የተባለው ነገር ትክክል ስላልነበረ እዛ ጋር ፋሚሊ ደግሞ የኛ ፋሚሊ ውጪ ነው ያለው። ገባችሁ? እዚህ ጋር የሚፈጠረው ነገር ፋሚሊ ነው የሚያስደብረው። እኔ ደግሞ ፋሚሊዎቼ በምንም ነገር እንዲደብራቸው አልፈልግም። ዳንኤል ጋር ጆን ዳንኤል አለቀሰ ያልከው መቼ ጠየቅከው? ከእንደገና በጣም ያሳከኝ ነገር ደግሞ ጆን ዳንኤል ጋር የቲክቶኩን እንትን ይዤ እዛ እሱ ጋር ነበርኩኝ። ብረት ይገባል እንደ እስር ቤት እንደሰማችሁት ነው። እስጢፎ ያው ቲክቶከሮችን በጣም እየተቸ ነው። ካም በኋላ እነሱን ጓደኛ አላረግም ብሏል። ከዚህ በፊት አዶናይ የተናገረው አንድ ነገር ነበር። ሁሉም ያስመስላሉ፣ ሁሉም የውሸት ነው፣ ፍቅራቸው የውሸት ነው፣ ሳቃቸው እና ሁሉ ነገራቸው የውሸት ነው። አንዱ የአንዱን ውድቀት እንደሚፈልግ ተናግሮ ነበር በድፍረት ፊት ለፊት። እንደሚገርም ታውቃለህ፣ እንደዚህ እያወሩ ማለት ነው ወሬውን ሳያቋርጥ ይፈሳል እና ቅር አይላቸውም። ምን ያህል ቆይ ምኑ የቻይና ስም ከማጥፋት በፊት ምን ያህል ሰው ይፈሳብ? ቆይ ይኸውልህ ሴት የለም ወንድ የለም አሮጊት የለም ሽማግሌ የለም ይፈሳሉ ምንም እንትን ሳይሉ እና ሜቢ ባህላቸው ምናምን መሰለኝ መፍታት ሳይሆን ስማ ምንድነው የነበርክበት አካባቢ ነው? ቆይ ጀነራላይዝ አናርጋቸው ቻይኖች ነው በዚህ ምክንያት ምን እንደሆንኩ ልንገርህ። የሆነ ቦታ በቃ በጣም ኮስተር ያለ በቃ ትልልቅ ሰዎች ምናምን እቃ እያዩ ነው በቃ የሚመጣ እቃ ምናምን እያዩ ነው ወደዚህ ምናምን። ከዛ ትልልቅ ቻይኖች ናቸው በቃ እያስረከቡ ነው እነሱ ደግሞ። ከዛ ስለ እቃው እያብራራ ነው ስለ ፏ ብሏል ምናምን ነው የምልህ። ከዛ እንትን እየነገረው ምናምን የሆነ 4 ሰከንድ ነው የፈጀው እንትኑ ፈሱ። ከዛ ማንም እንትን ያለ ቅር ያለ የለም። ከዛ እኔ ስክስል አበሻው ወረፋልኝ በቃ ይታወቃል። በቃ እኔ ኳላው ዞር አልኩ። ምን ሆኖ ነው? እኔ ደነገጥኩ። ሰው ሲፈሳብ ቅድም አልሰማትም እንዴ? ያቺ ልጅ ራሱ እኮ እየፈሳች ነበረ ምናምን አለኝ ፖድካስት ላይ ፖድካስት ላይ መፍሳት በረከት ነው የፈሰው ወይ አንቺ ነሽ መፍሰሽ? ከሁለት አንዱ ምንድነው ወደ እኔ የምትጠቀሚው ባለጌ? ወደ እኔ ልታዞረው እኮ ነው። ለምንድን ነው መፍሳት ያልፈለግከው? ቢቻል እኮ ተፈቅዶላል። ኦኬ እናንተ አፈሱም እንዴ? እናንተ አፈሱም? ኧረ እኔ እፈሳለሁ። ሴት እንደዛ ይላል። ኧረ በቃ ማንም ሰው እንዳይፈሳ እዚህ ውስጥ ሮቤልም እንዳፈሰው ልፈቅዱን። ኧረ እንግዳለን ትልልቅ ሰው እናመጣለን። ብቻ በቃ እንደዛ ዝም ብለው ይፈሳሉ። የሆነ ባህል አለ፣ ባህላቸው ነገር ነው። ያጋሳሉ ዝም ብለው ምናምን እዚህ ጋር እያዋራህ ይላል። እንዴ አንቺስ እንደዛ አጋጥሞሽ አይደል? ማጋሳት በጣም ያጋሳሉ። ይሄ በጣም እንትን ነጭ ሽንኩርት ምናምን ስለሚጠቀሙ መሰለኝ የሚበሉት ምግብ መሰለኝ እንዴ በቃ ዝም የሚንቀሳቀስ ነገር እየበሉ እኮ ነው ሆዳቸውን እያለበሹ። የመክሳታቸው ሚስጥር ሊሆን ይችላል ብለን ልንደመድም እንችል ይሆነና አየር በጣም እያሳታቸውና በነፃነት የማግሳታቸው ነገር ግን እግዚአብሔር ሰልጥን ያሉ ህዝቦች በቃ ቀን ነው። የመጀመሪያ ነው ቻይና ስትሄድ። ምንድነው አንቺ እንተኛሽ ነው አንቺ? ኖ ሄደሽ ታውቂያለሽ? አላውቅም፣ ግን የመጀመሪያ ጊዜ ቻይና ሄዱ ሰዎች በጣም ስለ ቻይና የሚያወሩት ነገር በቃ ዋው ነው። አዶናይን እያየው ገና ዛሬ ተሰማኝ አለ ትላንት ማታ የለቀቀው ቪዲዮ። ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። ምን ተፈጠረ ብዬ ስገባ ለካ ትላንት እነ ዶክተር በድሉ አግጀራ የአዶናይ አዲሱ ቻሌንጅ እና አዲሱ ቃላት ላይ አስተያየት ሰጥተው ረጅም ሀተታ ጽሑፍ ጽፈዋል። ኧረ ዶክተር በድሉ እረፍ እንጂ አረጋጋው እንጂ ስንት በጎ ስራዎች ሲሰሩ አስተያየት ሳሰጥ
ይሄ ልጅም በራሱ ህይወት ኤክስፐሪመንት አድርጎ እንደዛ ከነበረበት የተስፋ መቁረጥና ምናምን ህይወት ውስጥ ወጥቶ ለውጥ ሲያመጣ ተወሱንም በቅርብ በጣም ብዙ ጥሩ ነገሮች ሲሰራ አንዱን ጉዳይ ላይ አስተያየት ሳትሰጥ ቲክቶክ ታይም እንዳንል ይሄው እየተከታተልክ እንደምትውል ገልጸህልናል። ከዛ አሁን አንዷ ቃል ላይ አተኩረ መፈናፈኛ ሳጥቶ ትውልድን አንድ ስህተቱን እየፈለጉ ከማጥሩ ነገር ውስጥ አንድ ስህተትን እየፈለጉ ለዛውም ስግጥ ፈምስ የሚለው ቃል ስህተት ነው ብያለሁ። አስብም የኮንቴክስት ጉዳይ ነው። ቃሉን አተረጓጎሙ ግን ጥምድ አድርጎ በቃ እየተከታተሉ ስህተት ሲኖር መናገር ምን ነው? ዶክተር በድሉ ምን ነው ስክሪፕቶ በጎ ነገር ለማበረታታት አልሰራ ላይ ሙሉ ህይወቱን አሳይቶ ለወጣቱ ምክር ሲመክር ነው የተወደደው። ዶክተር በድሉ እንተዋወቅ የለ እንዴ? መድረክ ላይ መጣችሁ አስተያየት ለመስጠት እንኳን አበል ከሌለው እኮ አትመጡም። እና ተውት እናንተ የራሳችሁን ህይወት ኑሩ። አዲሱ ወጣቱ ትውልድ የራሱን ህይወት እየታገለ እየተሳሳተ እየወደቀ እየተነሳ እየሞከረ ነው። ተውት ዶክተር በድሉ ተውት፣ የራሳችሁን ህይወት ኑሩ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ አዳዲስ ቪዲዮ እንዳያችሁባችሁ አልጠራጠርም። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንዳይረሳ። በተለይ ደግሞ ሰብስክራይብ አድርጉ። አዲስ ሆናችሁ ዝም ብላችሁ አይታችሁ አትውጡ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።